ሰላም ጤና ይስጥልን እንደናችሁ የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ስፖርታዊ ጉዳዮችን የምንዳስስበት ሰዓት ላይ ደርሰናል። እኔ ገደባ አባይና አልታየ ጊዳኔ ቆይታችን በዚህ መልኩ የምንጀምር ይሆናል። አልታየ እንዴ ነብያለሁ ሁሉ ሰላም የተጫዋቾች የዝውውር መስኮት እንግዲህ በብዙዎች ዘንድ አጓጊነቱ ቀጥሏል። ባለፈው ሳምንት መከፈቱ የሚታወስ ነው። በዛው ላይ ደግሞ የእንግሊዝ ፕሪሚየር ሊግ ደግሞ የመርሃ ግብሮቹ የ2025 የ6 የሚቀጥሉት አመታት የሚቀጥሉ የአንድ አመት የመርሃ ግብሩን ይፋ አድርጓል። እንግዲህ በዚህ የዝውውር ወይም ደግሞ በዚህ የተጫዋቾች ምንድነው የሚባለው የውድድር ዘመን ላይ እነማን ቀድመው እነማንን ያገኛሉ፣ ከዛ በተረፈ ደግሞ የትኞቹ ከባድ ጨዋታዎች ናቸው የሚሉትን በስፋት የምንዳስስ ይሆናል። ምናልባት እንግዲህ የ2025-26 የውድድር ዘመን በፕሪሚየር ሊጉ ማለት እንችላለን ባለፈው አንተ እንደምታስታውሰው በዜና ሽፋናችንም አንድ ዜና ሰርተን ነበረ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እንግሊዝ ፕሪሚየር ሊግ የስኬጁል ምን ይማር ምንስ ጉዳይ እናንሳ የሚል አንድ ዜና ሰርተን ነበር። በሱ ላይ ያው ብዙዎቹ የተሳተፉበትም ነበረ። እንደው ምን ትላለህ እዚህ ላይ? በጣም የሚገርመኝ እምልህ ምንድነው መሰለ አንዳንድ ጊዜ ሊጋችን የኢትዮጵያ ፕሪሚየር ሊግ ያው ስኬጁል ያወጣል። ስኬጁል ሲያወጣ በአመት ውስጥ የሚደረጉ ጨዋታዎችን ነገር ግን እስከ መጨረሻው ድረስ ያን ይሄድበታል የሚለው ሐሳቡ። የእንግሊዝ ፕሪሚየር ሊግ ደግሞ ያሁን በደንብ በስፋት የምንመለከተው አለ። ያው የኢትዮጵያ ፕሪሚየር ሊግ ከሌሎቹ ሊጎች መማር አለበት። ሳንቲም አውጥተህ ኤክስትራ ነገር አድርገህ የምታደርገው ነገር የለም። ስኬጁል ማስኬድ ነው በአጠቃላይ። ያ ምንድነው መጨረሻ ላይ ወርዶ የመላቀቅ ወይም ደግሞ ከአቅም በታች ላለመውረድ የሚደረጉ ጨዋታዎች ሻምፒዮኑን ለመለየት የሚያስቸግር ሁኔታ መድረስ። የታላላቆቹ ሊጎችን ግን ስትመለከታቸው ያ ነገር በፍጹም አይታይም። የሚወርደውም በስነ ስርዓት ይወርዳል። ፕሮፌሽናሊዝም ስለሆነ ነው። በአጠቃላይ ይህን ጉዳይ ያው ባለፈው ስላነሳን ለማስታወስ ያህል ነው። የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ እንግዲህ ከትናንት በስቲያ ይፋ ሆኗል። ያው ቀደም ብለን መናገራችንም ጥሩ ነው፣ ምክንያቱም ተጠባቂ ጨዋታዎች ስላሉ። እንዴት አየው የ2025-26 የውድድር ዘመን? የእንግሊዝ ፕሪሚየር ሊግ አሁን ተጠባቂ የሚባሉ የመጀመሪያዎቹ ጨዋታዎች በተለይ ማንቸስተር ዩናይትድን ከአርሰናል ጋር ያገናኛል። እንደምናውቀው ባለፉት አመታት የሁለቱ ቡድኖች ፉክክር ከዚህ ቀደም እንደነበረው አይደለም። ከዋንጫ ፉክክርም የራቁ ስለሆኑ ከጊዜ በኋላ አርሰናል ከ2003-4 የኢንቪንሲብል ቡድን በኋላ የሊጉን ዋንጫ አላነሳም። ዩናይትድን በተመሳሳይ ከሰር አሌክስ በኋላ ዋንጫውን አላነሳም። ግን ጅማሬውን በሱ ያደርጋል። ተጠባቂ ጨዋታ ነው። ያው በተለይ ደግሞ ኢትዮጵያ ውስጥ ባለው የደጋፊዎች መሰረት ምክንያት የሚጠበቅ ጨዋታ ነው። ሊቨርፑል ነው ሊጉን የሚከፍተው ከቦርንማውዝ ጋር በሚያደርገው ጨዋታ። ሊቨርፑል በዘንድሮ የውድድር ዘመን አስደናቂ እንቅስቃሴ አድርጎ በአርነ ስሎት መሪነት ሻምፒዮን መሆን ችሏል። በቦርንማውዝ ያደርጋል። በኋላ ላይ አንዳንዶቹን ክለቦች እነማንን ይገጥማሉ ምናምን የሚለውን እናነሳለን። በእርግጥ አሁን ስኬጁሎች ሲወጡ ቅድም እንዳነሳህ ስትራክቸር የሆነ ስትራክቸር ሲወጣ ወይም ስኬጁል ሲወጣ በተለይ የመጀመሪያዎቹ የሊግ ውድድሮች ወይም ደግሞ ጨዋታዎች የሻምፒዮንነት ክብርን ለማረጋገጥ የራሳቸውን የሆነ አስተዋጽኦ ያደርጋሉ ወይም ደግሞ እንደ ፋውንዴሽን ይሆናል እንደ መሰረት ይሆናልና በተለይ የመጀመሪያዎቹ 5-10 ጨዋታዎች ለአንድ ቡድን የሻምፒዮንነት ጉዞውን ለማረጋገጥ መሰረታዊ ተደርገው ይወሰዳል። ምክንያቱም ምንድነው የመጀመሪያው ቡድን አሁን ለምሳሌ ለሻምፒዮንነት የሚጠበቀው ቡድን ጨዋታዎችን እያሸነፈ በሚሄድበት ጊዜ ደግሞ ሌላው ቡድን ወደ ኋላ የሚቀርና ለሻምፒዮን ፉክክሩ ሁለተኛ ሶስተኛ የሆነ የሚፎካከር ከሆነ ይሄ የማባረር አይነት ይሆናል። ልክ ስጋት ውስጥ ነው የምትወድቀው። ነገር ግን አንድ የመጀመሪያ ደረጃ ላይ የተቆናጠጠ አንድ ቡድን የሚሰጠው ስነ ልቦናዊ ጥንካሬም አለ። ባለፉት ጊዜያትም እያነሳ ነው ነበርና ያ ቡድን እያሸነፈ በሚሄድበት ጊዜ የሚሰጠው ለተጫዋቾቹም የስነ ልቦናዊ በላይነትን ያጎናጽፋል። ከዛ ባሻገር ደግሞ ብዙ የሚነሱ ነገሮች አሉ። ከጨዋታ እርስ በርስ የሚያያዙ ነገሮች አሉ። አሁን የወጣውን ስኬጁልም ስትመለከት በእርግጥ ሊቨርፑል ቦርንማውዝን ይገጥማል። አሁን ከዛ ኒውካስልን ነው የሚገጥመው። በአንጻራዊነት የሊቨርፑል ኦፕታንም ስንመለከት ነበርና
ከማንቸስተር ዩናይትድ እና ከአርሰናል በተሻለ ለዘብ ያለ ስኬጁል እንዳለው ተመልክተናል እና ምናልባት ሊቨርፑል ተጠባቂ ዘንድሮ ምንም ተጫዋች ሳያስፈርም የሊጉን ዋንጫ አንስቷል። አሁን ደግሞ እያደረገ እንደሚገኘው ሚሎስ ኬርኬዝን አሁን በቅርብ ዝውውሩን ያጠናቅቃል ተብሎ ይጠበቃል። ያው የዝውውር ጉዳይ አንዳንዶቹ ነገሮች አነጋጋሪ የሆኑም ቢሆን ሌሎች ተጫዋቾችንም ቀላቅሏል። ፍሪምፖንግን ከጀርመን አስፈርሟል። ከዛ ባሻገር ደግሞ ቨርትዝን ቀላቅሏል ወደ ቡድኑና የተጠናከረ ቡድን ይሆናል ተብሎ ይጠበቃል። ነገር ግን በስኬጁል ደረጃ ካየኸው ለዘብ ያለ ከኒውካስል በኋላም አርሰናልን፣ በርንሌና ኤቨርተንን ይገጥማል። በሊጉ ቀለል ላይባል ይችላል፣ ግን ከሌሎቹ ቡድኖች አንጻር ለምሳሌ ከማንቸስተር ዩናይትድ እና ከአርሰናል አንጻር የተሻለ እንደ ኦፕታም ከሆነ የተሻለ አይነት እድል ያለው ወይንም ደግሞ የተጋጣሚዎቹ ያን ያህል እንደ አርሰናልና ማንቸስተር ዩናይትድ ያልጠነከሩ እንደሆነ ታይቷልና የሚጠበቅ ይሆናል። በተለይ የሊቨርፑል እንቅስቃሴ የሌሎቹም እንቅስቃሴ የሚጠበቅ ይሆናል። አዎ የ2025-26 የውድድር ዘመን እንግዲህ ያው ባለፈው ከትናንት በስቲያ ይፋ ሲሆን የፕሪሚየር ሊጉ መርሃ ግብር ያው በሚቀጥሉት 9 ወራቶች ውስጥ የሚደረጉ ጨዋታዎች ናቸው። አንድ ቡድን ያው 19 ቡድኖችን በሜዳውም ከሜዳ ውጭም የሚገጥምበት አጋጣሚ አለ። 38 ያህል ጨዋታዎች ነው የሚደረጉት። በአንጻራዊነት ቅድም እንደጠቀስከው እንግዲህ የመጀመሪያ ዙር ጨዋታዎች ወሳኝነት ይኖራቸዋል። በተለይ አምስቱ መጀመሪያ ጨዋታዎች ራስን ለማዘጋጀት ከዛም በተረፈ ለመነሳሳት መነሳሻ የሚሆኑ ጨዋታዎች ይመስሉኛል። እንደው ከአራቱ ቡድኖች መካከል የምንመለከታቸው አሁን ያምናው ሻምፒዮን ሊቨርፑልን ያው ቀደም ሲል ነካክተዋል፣ እሱን እንመለከታለን። ከዛ በተረፈ ደግሞ አርሰናል ሁለተኛው ነው ስላጠናቀቀ አርሰናልን እንመለከታለን። ከዛ ማንቸስተር ሲቲ ሶስተኛው ነው ማጠናቀቁ ነው። አራተኛ ላይ የምንመለከተው ያው ማንቸስተር ዩናይትድ ነው። ያው ምክንያታዊ ስለሆነ ነው ብዙ ኢትዮጵያን ደጋፊዎች የማንቸስተር ዩናይትድ ደጋፊዎች ስላሉ በሚል ነው እንጂ በደረጃ ከሄድን ያው እንደነ ኒውካስትል፣ ቼልሲን የመሳሰሉ ቡድኖችም ያው ግዴታ ማንሳት አለብን። በአንጻራዊነት ስትመለከት ደግሞ ያው አንዳንድ ጊዜ ምንድነው ታርጌትህ ማን ነው? ተመልካች ማን ነው? የትኛው ደጋፊ ተመልካች ይመለከተኛል ብለህ ስታስብ ከሌሎቹ አንጻር ስትመለከተው የማንቸስተር ዩናይትድ የሚያመዝን ይሆናል። እንደው ጉዳዮችን እንቀጥልና ምናልባት የመጀመሪያ የምናደርገው ሊቨርፑልን ነው። ሊቨርፑል በዚህ የውድድር ዓመት ላይ ሻምፒዮን መሆኑ የሚታወስ ነው። እንግዲህ አንድ ወር አልሞላውም ይህ የፕሪሚየር ሊግ ስኬጁል ከወጣ ሊቨርፑል ሻምፒዮን በሆነበት ዓመት ላይ የእንግሊዝ ፕሪሚየር ሊግ የ2026-25 የውድድር ዘመን ላይ ሊቨርፑል የመጀመሪያ ጨዋታውን አርብ ምሽት ላይ ከበርንማውዝ አንቶኒ ኢሮላ ቡድን ጋር የሚጫወት ይሆናል። በርንማውዝ እንግዲህ ዋናው ከበርንማውዝ ጋር እንግዲህ ትልቁ አምና በነበረው ጨዋታ ላይ ትንሽ አስቸጋሪ የነበረበት አጋጣሚ ነበር። በርንማውዝ በነገራችን ላይ ባለፈው የውድድር ዓመት ላይ እጅግ ጠንካራ ነበረ። ከዛም በተረፈ ታላላቂ የሚባሉ ተጫዋቾችን ለዓለም ሕዝብ ያሳየ ነው። አንዱም ማሳያ የምታየው እነ ሁይሰን ወደ ሪያል ማድሪድ የሄዱበት ሚሎስ ኬርኬዝ ወደ ሊቨርፑል በእርግጠኝነት ቀልብ የተሳበበት አጋጣሚ ያለ እነ አንቶኒዮ ሲሞኔዮ ከዛም በተረፈ ደግሞ እንደነ ክላይቨርት የመሳሰሉ ተጫዋቾችን ያሳየን ድንቅ ቡድን እንደሆነ እንደተሰራም የሚያስታውስ ነው። በአንጻራዊነት ስትመለከተው ሊቨርፑል የመጀመሪያ ጨዋታውን እንደው ከሜዳ ውጪ ነው ይሄን ጨዋታ የሚያደርገው። ትንሽ ሊከብደው የሚችልበት አጋጣሚ ሊፈጠር ይችላል፣ አይታወቅም። አንጻራዊ ስትመለከት ነው። ሁለተኛው የሊቨርፑልን ተጋጣሚ እንመልከት። በሚቀጥለው ሳምንት የሚያገኘው አርሰናልን ነው። ይህ ጨዋታ እንግዲህ ከምን ጊዜውም በላይ እጅግ ከፍተኛ አጓጊ የሚጠበቅ ጨዋታ ነው። አንፊልድ ላይ የሚደረግ ጨዋታ ነው። ይህ ጨዋታ እንግዲህ ለአርሰናልም ለሊቨርፑልም የመጀመሪያ ሳምንት እንደመሆኑ እጅግ ወሳኝነት ያለው ይመስለኛል። በተለይ አርሰናል በዘንድሮ የውድድር ዓመት ላይ ካለፉት 2 እና 3 የውድድር ዓመት በኋላ አርሰናል ለሊቨርፑል ትልቅ ተጋጣሚ ተገዳዳሪ የሆነ ቡድን ነው። እንዲሁ በቀላሉ የምታዩ ቡድን አይደለም። እስከ ሻምፒዮን መጨረሻ ድረስ የሚፎካከሩ ቡድኖች ሆነዋል። ስለዚህ አንፊልድ ላይ የሚደረገው የአርሰናልና የሊቨርፑል ጨዋታ የሚጠበቅ ይመስለኛል። ከዛ በተረፈ በርንሌ ነው የሚገጥመው ሊቨርፑል። በርንሌ እንግዲህ በዘንድሮ የውድድር ዓመት ላይ ከሻምፒዮንሺፑ ወደ
ያደገ ቡድን ነው ወደ ፕሪሚየር ሊጉ። እንደውም አንድ አስገራሚው ነገር ባለፉት 9 የውድድር ዓመታቶች ውስጥ ወርዶ እየተመለሰ ያለ ቡድን ነው። በታሪኩ እንግዲህ የእንግሊዝ ፕሪሚየር ሊግ ውስጥ ላይ ወርዶም እየተመለሰ ላለፉት 9 ክረምታቶች ውስጥ የሚገኝ ቡድን ነው። የስኮት ፓርከሩ ቡድን እንግዲህ ዋና ዓላማው ልትለው የሚችለው በዚህ የውድድር ዓመት ላይ እንግዲህ የመትረፍ ወይም ደግሞ በፕሪሚየር ሊጉ የመቆየት እድልን ነው ከሻምፒዮንሺፑ ይዞ የመጣው። ስለዚህ ለሊቨርፑል በአንጻራዊነት ስታየው እንደው ቀላል ተጋጣሚ ሊሆንለት ይችላል። ከሜዳ ውጪ መሄዱ ምናልባት እንደው ተርፍ ሙር ትንሽ አስቸጋሪ ምንድነው ስቴዲየም ነው ይባላል። ለብዙ ተጋጣሚ ቡድኖች አስቸጋሪ ነው ይባላል። አምስተኛው በአምስት ጨዋታዎችን እየተመለከትን ነው። እያንዳንዶቹ በመጀመሪያዎቹ 5 ሳምንታቶች እነማንን ያገኛሉ የሚለው እየተመለከትን ስለሆነ ነው። ሊቨርፑል እንግዲህ አምስተኛውን ጨዋታ የሚያገኘው ከበርንሌ ቀጥሎ ትልቅ ጨዋታ ነው። ወሳኝነት አለው። ኤቨርተን ነው። የመርሲሳይድ ደርቢ አንፊልድ ላይ የሚደረገው የሊቨርፑልና የኤቨርተን ጨዋታ ነው። ይህ እንግዲህ በእርግጠኝነት መናገር የምችለው ይሄ ነው ብለህ የማትለው ነገር ነው። ውጤቱን የአራት ጨዋታዎች ውሳኔዎች ይወስኑታል ለዛ ጨዋታ። ምክንያቱም የአሰልጣኝ ዴቪድ ሞይሱ ኤቨርተን ባለፈው የውድድር ዓመት ላይ ገባ ወጣ ያለ ቢሆንም ዘንድሮ ግን ያው ከረፍት በኋላ ሲመለሱ ፕሪሲዝኑን በጥሩ ሁኔታ አሳልፈው አራተኛ ጨዋታ ላይ የሚያገኙት ከአራት ጨዋታ በኋላ ሊቨርፑል መሆኑ እጅግ ወሳኝነት የሚኖረው ይመስለኛል። የሊቨርፑልን እዚህ ላይ አጠናቀቁኝ ነኝ። እሺ ያው የሊቨርፑልን በተመለከተ አሁን የኦፕታን አንድ ስታቲስቲክስ እያየው ነበርና አሁን ባለው ስኬጁል ቅድም አሁን አንተ የዘረዘርካቸው ቡድኖች አሉና በአምስቱ ዳታ መረጃ መሰረት ኦፕታ ምን ያደርጋል? መረጃዎችን ይለቅምና እኚህ ቡድኖች ያላቸውን ጥንካሬ ታሳቢ በማድረግ በመቶኛ ያሰላና የትኛው ቡድን ነው የአምስቱን ጨዋታዎች የትኛው ነው ከባድ ቡድን የሚገጥመው በሊጉ የሚለውን የ20ዎቹንም ቡድኖች ዳታ ይሰራልና አምስተኛ ደረጃ ላይ ነው ያስቀመጠው። አሁን ኦፕታ ባስቀመጠው መረጃ መሰረት ሊቨርፑል ከባድ ተጋጣሚዎችን በመቅጠም አምስተኛ ደረጃ ላይ ተገኝቷልና አንዱ የሚነሳው ነገር በንጽጽር ስታየው አሁን የተሻለ ነው አይደለ? አሁን ማንቸስተር ዩናይትድ እና አርሰናል ከባባድ ቡድኖችን ይገጥማሉ፣ እርስ በርስ ይገናኛሉ፣ ትልልቆቹን ቶፕ 4 ውስጥ ያሉትን ቡድኖች ይገጥማሉ። ነገር ግን ከ5 ጨዋታ በኋላ ያሉትን ጨዋታዎችም ከተመለከትክ ኦፕታ እንደሚለው ከሆነ ከባዱን በመጀመሪያ ደረጃ ከባዱን ስኬጁል የሚያስተናግደው አንዱ ሊቨርፑል ነው። በእነዚህ ጊዜያት ውስጥ በ10 ጨዋታ ውስጥ ከቶፕ 4 ካሉ 6 ቡድኖች ውስጥ 4ቱን ይገጥማልና ምናልባት በ10 የሊግ ጨዋታ ላይ ምናልባት ፈተና ሊደርስበት ይችላል ተብሎ የሚጠበቀው ከአምስተኛው ጨዋታ በኋላ ነው። እርግጥ ነው የመጀመሪያዎቹ 5 ጨዋታዎች የጨዋታን የሊግን ሞመንተም ዲፋይን ለማድረግ ያግዙ ይሆናል፣ ብዙ መሰረታዊ ፋውንዴሽን ለመጣል ያግዙ ይሆናልና ወደዛ ከቀጠለ ግን እጅግ አስቸጋሪ ይሆንበታል የሚል አንድ ትንበያ ነው ተዋል ኦፕታና። ለማንኛውም ግን ሊቨርፑል በዘንድሮ የውድድር ዘመን ጥሩ እንቅስቃሴ አድርጓል። ተጫዋቾችን እያስፈረመ ነው። ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። ምክንያቱም ለነገሩ የቀጣይ ዓመት የሊግ ውድድር ብዙ ነገሮቹ አዲስ ይሆናሉ። ማንቸስተር ሲቲ የቡድን ግንባታ ላይ ነው ከጥር ጀምሮ ተጫዋቾችን በማስፈረም ላይ ይገኛል። አርሰናል ተጫዋቾችን ያስፈርማል ተብሎ ይጠበቃል በሚቀጥሉት ጊዜያት። ቼልሲም ራሱን እያጠናከረ ነው። በእርግጥ ብዙ የሚነሱበት ነገሮች ቢኖሩም ማለት ነውና የሊቨርፑል እንቅስቃሴም ምናልባት ከአምስተኛው ጨዋታ በኋላ የሲዝኑን ዲፋይን ሊያደርግ የሚችል ሊሆን ይችላል ብዬ አስባለሁ። አዎ የኦፕታን መረጃ ቅድም እንዳልከው እንግዲህ ሊቨርፑል አሁን እያየን ያለ ነው 5 ሳምንታቶችን ነው፣ የመጀመሪያ 5 ሳምንታቶችን ነው። በመቶኛ ሲሰላ ለምሳሌ ሊቨርፑል በአምስቱ ጨዋታዎች ምን ያህል ነጥብ ይሰበስባል? ከመቶኛ ሲያሰላው ኦፕታ 57% ነው የሰጠው። 57% ማለት ያው እንግዲህ ከዛ በኋላ ያሉት ጨዋታዎቹ እየከበዱ ይሄዳሉ። ነገር ግን አንጻራዊ ስታያቸው አምስቱ ቢያንስ ሊቨርፑል አርሰናልን ያገኛል። ትልቁ አስቸጋሪው ደግሞ ከአርሰናል ቀጥሎ አንፊልድ ላይ የሚደረገው የኤቨርተን ጨዋታ ነው። ሁለቱ ከሶስቱ ትንሽ ከበድ ሊያደርገው ይችላል። ሌላኛው ያው በርንሌ ነው። ከዛ በመቀጠል ደግሞ ኒውካስልንም ረስተነዋል። በነገራችን ላይ ኒውካስልም አንዱ ተጋጣሚ ነው። እንደውም ከበርንማውዝ ቀጥሎ ኒውካስልን ነው። ኒውካስልን ያው እንደ ከሜዳ ውጪ
ሴንት ጄምስ ፓርክ ላይ መግጠሙ ራሱ በጣም አስቸጋሪ ይመስለኛል። እንግዲህ ይሄ ደግሞ እያጠበብከው በመጣህ ቁጥር ቢያንስ ሁለቱ ናቸው ውጤታማ ሊያደርገው የሚችለው የሚጥለው እንደው አሁንም የበርንማውዝን ራሱ እርግጠኛ መሆን አችልም። አንደኛ ከሜዳ ውጪ ነው፣ የመጀመሪያ የመክፈቻ ጨዋታ ነው የሚያደርገው። ከዛ በመቀጠል ኒውካስትልን ከሜዳ ውጪ እንደዚሁ ያገኘዋል። ይህ ጨዋታ እንግዲህ አርሰናል አንፊልድ ላለ አንጻራዊ ስታዩ በርንሌይ ነው አዲሱ የፕሪሚየር ሊግ እንግዳው ቡድን በርንሌይ ትንሽ ሊቀለው ይችላል። ከዛ በተረፈ የኒውካስትልም የአርሰናልም እንደዚሁም ደግሞ የኤቨርተንም እጅግ ከባድ ሊሆንበት ይችላል። የባለፈው አመት እንግዲህ ኒውካስትል ዩናይትድ ነጥብ ማስጣሉ የሚታወስ ነው ሊቨርፑልን። በአጠቃላይ በመቶኛ ሲሰላ 57 በመቶ ነው የተሰጠው። ይሄ ማለት እንግዲህ ከሊጉ ከአምስቱ ስኬጁሎች ሶስተኛ ደረጃ ላይ ያስቀምጠዋል ማለት ነው በአምስት ውስጥ። ቅድም እንዳልከው ግን ወደ አምስተኛ የሚያወርደው ደግሞ የሚቀጥሉ ጨዋታዎች ደግሞ እየከበዱበት ስለሚመጣ ነው። ሌላው አርሰናልን እንመልከት። ባለፈው የውድድር አመት ከባለፉት የውድድር አመት በፊት በሊጉ ላይ እንግዲህ ተፎካካሪ የነበረ ቡድን ነው። ሁለተኛ ሆኖ ያጠናቀቀ ነው። ከዛ በተረፈ አርሰናል በዚህ ስኬጁል መሰረት ከባድ ተጋጣሚ ያለው ቡድን አንዱ እሱ ነው ዋናው ባሉት የውድድር ዘመን ላይ ነው። እንግዲህ አርሰናል የመጀመሪያ ጨዋታውን ወደ ኦልድ ትራፎርድ ተጉዞ ማንቸስተር ዩናይትድን ይገጥማል። ይሄ ራሱ እጅግ ከባድ ጨዋታ ይመስለኛል። አዎ የቀደም እንዳልኩት የአርሰናል እና የማንቸስተር ዩናይትድ መርሃ ግብሩ የሚጀምረው በሱ ነው። የሁለቱ ቡድኖች ጨዋታ እንደባለፈው ከዚህ ቀደሙ ጊዜያት አይደለም። በእርግጥ እንደምታውቀው የፉክክር መንፈሳቸው ጠፍቷል ሁለቱ ቡድኖች። ነገር ግን አርሰናል አሁን ባለፉት 3 የውድድር ዘመናት ሁለተኛ ደረጃ ሆኖ ጨርሷል። አሁን የምጠብቀው ነገር የአርሰናል ደጋፊዎች ወይም ደግሞ ፋኖች የሚጠብቁት ነገር ምንድነው? በዚህ የውድድር ዘመን ከነበሩበት የተሻለ ደረጃ እንዲያገኝ የሚጠበቅ ነው። ምክንያቱም ተጫዋቾችንም እየገዙ ነው። አሁን የሁለት ተጫዋቾችን ዝውውር ኦልሬዲ ሊያጠናቅቁ ተቃርበዋልና የምጠብቀው ነገር ሻምፒዮን እንዲሆን ነው። አርሰናል ከዚህ በላይ ወዴት ሊሄድ እንደሚችል አታውቅም። ምክንያቱም ይጠብቃል፣ አሁን ደጋፊውም ይጠብቃል ያን ነገርና ባለፉት አመታት ለምሳሌ ባለፈው አመት የነበረውን ሁኔታ ስትመለከት ከአምስቱ ጨዋታዎች 11 ነጥቦችን መሰብሰብ ችሎ ነበር አርሰናል። ጥሩ ሊባል ይችል ይሆናል፣ ግን ደግሞ አንዳንድ መረጃዎች እንደሚያሳዩት በመጀመሪያዎቹ 5 ጨዋታዎች ብዙ ጊዜ ሻምፒዮን ለመሆን ማግኘት ያለብህ ነጥብ በአማካይ እስከ 12 ነጥብ ነው ተብሎ ይታመናል በቁጥራዊ መረጃ ማለት ነውና አርሰናል ባለፈው አመት በነበረው መርሃ ግብር ላይ የሰበሰበው ነጥብ 11 ነበር። የማንቸስተር ሲቲን ጨዋታ እናስታውሳለን። አቻ የወጡበት 2 አቻ ወጥቶ ነው ሌሎቹን 3 ጨዋታዎች አሸንፏል። ጥሩ ልትለው ትችል ይሆናል፣ ግን ደግሞ የሻምፒዮን የመሆን ስነልቦና ያለው ቡድን እያንዳንዱን ጨዋታ በቁርጠኝነት የሚጫወት አይነት ቡድን መሆን አለበት እና በስኬጁሉ ስትመለከት ማንቸስተር ዩናይትድን ይገጥማል። ከዛ የሚገጥመው ሊድስን ነው እና በተከታታይ የሚገጥማቸው ቡድኖችም ስታይ ከማንቸስተር ዩናይትድ ቀጥሎ ከባዱን ስኬጁል ያገኘው በኦፕታ ግምት መሰረት አንዱ አርሰናል ነው እና ማንቸስተር ሲቲን፣ ፎረስትን፣ ሊቨርፑልን ይገጥማል። ከሊድስ በኋላ ደግሞ ልክ ሊድስን ከገጠመ በኋላ የሚገጥመው ቡድን ሊቨርፑል ነው። ከዛ ባሻገር ደግሞ ኖቲንግሃም ፎረስትን ይገጥማልና አርሰናል ምናልባት የነዚህ 5 ጨዋታዎች ውጤት ጫና ሊያሳድርበት ይችል ይሆናል። ምክንያቱም ቡድኖቹ ባለፉት አመታት ባለፈው አመት በተለይ በነበራቸው እንቅስቃሴ የሚገርም እንቅስቃሴ ያደርጉና ሁለቱን ጨዋታዎች የሊቨርፑልና የማንቸስተር ዩናይትድን ከሜዳው ውጪ ነው የሚያደርገውና አንዱ እንደ ፈተና ሆኖ ሊቀመጥ የሚችለው ነገር ይሄ ነው። ከዛ ውጪ ማንቸስተር ሲቲን ይገጥማሉ። በሜዳቸው ነው ማንቸስተር ሲቲን የሚያስተናግዱት የፔፕ ጋርዲዮላን ቡድን ማለት ነው። በትንባያ ደረጃ 94 በመቶ የሚሆን የተጋጣሚ ቡድኖቹ ጥንካሬ ወይም ደግሞ ኦፖነንቶቹ የተሰጣቸው ሬቲንግ 94 በመቶ ነው እና ማንቸስተር ዩናይትድ ካገኘው 94.6 በመቶ ሁለተኛ ደረጃ ላይ ያለው የአርሰናል ነው። አርሰናል ከማንቸስተር ዩናይትድ ቀጥሎ ሳይንቲፊክ በሆነ መልኩ ዳታው ሲቀመጥ የኦፕታ መረጃ ማለት ነው ሁለተኛ ደረጃ ላይ ተቀምጧል። ምናልባት የማንቸስተር ሲቲ የሊቨርፑል ጨዋታዎች መሰረታዊ ናቸው። ምክንያቱም ብዙ ጊዜ የጨዋታዎች ላይ የሊግ ጨዋታዎች ላይ
ከቶፕ 6 ጋር የምታደርጋቸው ጨዋታዎች መሰረታዊ ተደርገው ይወሰዳሉ። ምክንያቱ ደግሞ ምንድነው ሌሎች ከወገብ በታች ያሉ ቡድኖች ጋር ስትጫወት ብዙ ነጥብ ላጥል የምትችልበት ሁኔታ ሰፊ ነው። ምክንያቱም ጥንካሬ የምታሳየው አንዱ እነሱን ከትንንሽ ቡድኖች ጋር ስትጫወት ከወገብ በታች ያሉ ቡድኖች ጋር ስትጫወት የምታሳየው ጥንካሬ ነው አንዱ። ከዛ ባሻገር ግን ከትልልቆቹ ቡድኖች ጋር የምትወስደው ነጥብ አቻም ሊሆን ይችላል የምታሸንፈውም ሊሆን ይችላል ለሊግ ሻምፒዮን ለመሆን ለምታደርገው ጥረት መሰረታዊ ተደርጎ ይወሰዳልና በመርሃ ግብር ደረጃ የአርሰናል ከባድ ተደርጎ ሊወሰድ ይችላል። አዎ ምናልባት ሁለት ጉዳዮችን እናንሳ። በዚህ በአርሰናል ተጋጣሚዎች ላይ እንደ ጥሩም ያልሆነ ነገር የሚያነሱት አለ። አንዳንዶች ምን ይላሉ? የአርሰናል የተጋጣሚ ቡድን ከባድ መሆን ቀድሞ እንዲያጠናቅቅ ይረዳዋል የሚሉ ሰዎች አሉ። አይ ደግሞ ትልልቅ ቡድኖችን አግኝቶ ነጥብ ከጣለ ደግሞ የስነ ልቦና ወይም ደግሞ ቅድም እንዳልነው የመጀመሪያዎቹ ጨዋታዎች ወሳኝነት አላቸው። የመነሳሻ እንደ ፕሪሲዝን የምትላቸው ጨዋታዎች ናቸው የመጀመሪያ ጨዋታዎች። በአንዳንዶቹ በኩል እንደምንም አድርጎ ቢያንስ እነዚህን የዘረዘርናቸውን ተጋጣሚዎቹ አልፎ ወይም ደግሞ ጥሩ ውጤት ካመጣ ለሚቀጥለው መንደርደሪያው ነው የሚሆነው የሚሉ ጉዳዮች አሉ። አርሰናል በዚህ ውድድር ዓመት ላይ ያው ከፍተኛ ተጋጣሚ ካሉት ቡድኖች መካከል ዋናው ወይ ግንባር ቀደሙ ነው። በስኬጁሉ መሰረት አሁን 5ቱን ዘረዘርን እንጂ 7ቱን ስንዘረዝር እጅግ ከባድ ናቸው። ለምሳሌ የመጀመሪያው ጨዋታ ቅድም እንደጠቀስነው ኦልድ ትራፎርድ ላይ የሚደረገው ማንቸስተር ዩናይትድን ነው የሚገጥመው። ከዛ ሊድስ ዩናይትድን ይገጥማል። አንጻራዊነት ስታዩ የሊድስ ዩናይትድ ትንሽ ነው። ሊቨርፑል፣ ኖቲንጋም ፎረስት፣ ማንቸስተር ሲቲ፣ ኒውካስትል ኒውካስትል ዩናይትድ፣ ከዛ በመቀጠል ደግሞ የሰሜን ለንደን ደርቢው ቶትንሃም። እነዚህ 7 ጨዋታዎች 21 ነጥብ ነው ስደምራቸው። ቢያንስ ከ21ዱ ስንት ነጥብ ነው አርሰናል በ7 ጨዋታዎች የሚያገኘው? ይህን ካልኩሌት ስታደርገው ወደ 100ኛ ስትሰራው ኦፕታ ያወጣው እንደውም ከ5ቱ 62 በመቶ የማግኘት እድሉ ሰፊ ነው። 60 በመቶ የማግኘት እድሉ ሰፊ ነው። ይህም በደረጃው ሁለተኛ ላይ ያስቀምጠዋል ከሚቀጥሉት 5 ጨዋታዎች የሚያገኘው። እንግዲህ የመጀመሪያው ጨዋታ ለአርሰናል ወሳኝ ጨዋታ ይመስለኛል። ከሜዳ ውጪ ተጉዞ ነው። እንግዲህ እነዚህ 5 ጨዋታዎችን ስታነሳ ወቅታዊነት፣ ሁኔታውነት ነገሮቹ ማስተዋል አለበት። ዛሬ ላይ ገና ከ2 ወር በኋላ የሚጀምር ጨዋታ ነው እያወራንለት የሚገኘው። ፕሪሲዝኑ በምን ሁኔታ እንዳለፉ አናቅም። እንደውም አንዳንዶች ለዓለም ክለቦች ዋንጫ ላይ የሚሳተፉት ማንቸስተር ሲቲ እና ቸልሲ እስከ ፍጻሜው እንኳን ቢደርሱ የ2-3 ሳምንት እድሜ ብቻ አይቀራቸውም ወደ ፕሪሚየር ሊጉ ሲገቡ። ይሄ ራሱ ለእንደዚህ አይነት ክለቦች ደግሞ ጉዳት ያመጣባቸዋል እየተባለ ይገኛል። ስለዚህ ፕሪሲዝኑ ለአርሰናልም ለማንቸስተር ዩናይትድም እንደዚህም ደግሞ በዓለም ዋንጫ በክለቦች ዓለም ዋንጫ ላይ የማይሳተፉ ክለቦች ተጠቃሚ ናቸው የሚያስብል ደረጃም ደርሷል። አሁን አርሰናል ከዩናይትድ ጋር የሚያደርገው ጨዋታ ኦልድ ትራፎርድ ላይ እጅግ ወሳኝ ጨዋታ ነው። ዩናይትድ በዚህ ውድድር ዓመት ላይ የተሻለ ዩናይትድ ለደጋፊው የሚመጥን ቢያንስ ዩናይትድ ደግሞ አንዱ የሚጠቀምበት በዚህ ውድድር ዓመት ላይ ወደ በኋላ የምናነሳው ይሆናል የውጭ ሊግ አለመኖሩ ፎከስ አድርጎ ይጫወታል። በአውሮፓ ሻምፒዮንስ ሊግ፣ በኮንፈረንስ ሊግ፣ በአውሮፓ ዋንጫ የዩሮፓ ሊግ የሚባለው በሶስቱም ላይ አለመኖሩ ጥቅም ኖሮታል። ቢያንስ ኤፍኤ ካፕ ካራባውና ፕሪሚየር ሊግ ነው የሚሳተፈው። ቢያንስ እፎይታ ሊኖረው ይችላል የሚሉ ናቸው። ሊድስ ዩናይትድን እንግዲህ ሊድስ ማለት ከ2 ዓመት በኋላ ነው ወደ ፕሪሚየር ሊጉ የተመለሱት። ከሻምፒዮንሺፑ ያው ያሰልጣኝ ዳንኤል ፋንክ ቡድን በዚህ በመጪው የውድድር ዓመት ላይ እንደ በርንሌ ሁሉ የመቆየት አላማን ይዞ ነው የሚመጣው። መቼም ከሻምፒዮንሺፑ የመጀመሪያ ዋናው አላማቸው በፕሪሚየር ሊጉ የተስተካከለ ቡድን ይዞ መቆየት ነው እንጂ ለሻምፒዮንነት የምትሳተፍበት ምዛም አይጠበቅብህም። ስለዚህ ሊድስ ዩናይትድ ለአርሰናል ያን ያህል ሊያስቸግረው ይችላል ብለህ ልትገምት ትችላለህ። ኖቲንጋም ፎረስት ነው የአምናው እጅግ አድማቂ ቡድን። በአውሮፓ ሻምፒዮንስ ሊግ ላይ ይገባል። እንደዚሁም ደግሞ የመጀመሪያዎቹ ሳምንታት ላይ ሊቨርፑልን ማሸነፉን ተከትሎ ጥሩ የውድድር ዓመት አሳልፈው የኑኖ ስፕሪቶ ሳንቶስ ቡድን ኖቲንጋም ፎረስት ጥሩ ተጫዋቾችን ይዞ
በፕሪሚየር ሊጉ ከፍተኛ ተወዳዳሪ የነበረ ቡድን ነው። ዘንድሮም ያንን ያጣል ብዬ አልገምትም። በተጫዋቾች ላይ ያሉት ተጫዋቾችን ሞልቶ ለአርሰናል እንግዲህ ትልቅ ተጋጣሚ ይሆናል ብዬ እገምታለሁ። በአንጻራዊነት ስታየው ኖቲንጋም ፎረስት በኤሚሬትስ እንደማድረጉ ለአርሰናል ትንሽ የተሻለ ድል ልትሰጠው ትችላለህ። ማንቸስተር ሲቲን እንመልከት። ከኤሚሬትስ ጨዋታው በኋላ ወደ እዛው ላይ እንደ አድቫንቴጅ የምትለው ደግሞ ሁለት ተከታታይ ጨዋታዎችን አርሰናል የሚያደርገው ሜዳው ላይ መሆኑ ትልቅ እድል ይኖረዋል። ኢታር ላይ ቢሆን ትንሽ ሊቸገር ይችላል። የአምናውን ማንቸስተር ሲቲን ዘንድሮ መጠበቅ የዋህነት ነው። ማንቸስተር ሲቲ በጣም እጅግ ከባድ ነው። በዓለም የክለቦች ዋንጫ ላይ 2-0 ባሸነፈበት ጨዋታ ላይም ማንቸስተር ሲቲ ቡድኑን እያዋቀረ ነው። አሰልጣኝ ፔፕ ጋርዲዮላ የተለያዩ ተጫዋቾችን እየሞካከሩ ያሉበት እድል ነው። ወደ ፕሪሚየር ሊጉ ሲመጡ እንዲሁ በቀላሉ የምታየው ማንቸስተር ሲቲ ስለማይሆን አርሰናል በጣም እጅግ የሚፈተነበት ጨዋታው ከኖቲንጋም ፎረስት በመቀጠል የኤምሬቱ የማንቸስተር ሲቲ ጨዋታ ይመስለኛል። ከዛ በመቀጠል ኒውካስል ዩናይትድ እና ቶትንሃምንም እንደዚሁ የሚገጥምበት አጋጣሚ አለ። ስትዘረዝራቸው እስከ 10 የሚጠጉ ተከታታይ ጨዋታዎች ለአርሰናል እጅግ ከባድ ጨዋታዎች ይመስሉኛል። በአጠቃላይ እንግዲህ አርሰናል እነዚህ መርሃ ግብሮች ከነሐሴ 10 ጀምሮ የሚያደርግ ይሆናል። አዎ የአርሰናል መርሃ ግብር ቅድምም እንዳልኩት በተለይ የመጀመሪያዎቹ ከደጋፊ ዲማንድ አንጻር መታየት የሚችል ይመስለኛል። ምክንያቱም ባለፉት ጊዜያት ቅድምም እንዳልኩት ቡድኑ ሻምፒዮን እንዲሆን ይጠበቃል። ግን ደግሞ ካለፉት ጊዜያትም የዘንድሮው የውድድር ዘመን ከባድ ይሆናል ተብሎ ይጠበቃል። ምክንያቱም ምንድነው እንደ ሊቨርፑል አይነት ባለፈው ከፍሬደሪኮ ኬዛ ውጪ ተጫዋቾች ያላስፈረመ አንድ ቡድን ዘንድሮ ደግሞ በአይነቱ በተለየ መልኩ ተጫዋቾችን እያስፈረመ ይገኛል እና ትጠብቋለህ ጠንካራ ሊሆን እንደሚችል ትጠብቃለህ። ምክንያቱም አሰልጣኙ ተጫዋች ባልገዙበት ሁኔታ ሻምፒዮን መሆን ችለዋል። ከዛ ውጪ ማንቸስተር ሲቲም እንዲሁ ተጫዋቾችን እያስፈረመ ነው። ቲጃኒ ሬንደርስን፣ አያት ኑሪን አስፈርመዋል። እነዚህ ሁሉ ተጫዋቾች የቡድኑ እሴት መሆን የሚችሉ ናቸው። ጥንካሬውን ይበልጥ ሊያጎላው ቼልሲ በዋናነት ግን ሁለቱ ቡድኖች በተለይ ለፉክክር ለሊጉ የፉክክር መንፈስ ትልቅ አስተዋጽኦ ሊያደርጉ ይችላል። ሁለቱን ደግሞ ይገጥማል። እንዳጋጣሚ ሆኖ አርሰናል ማንቸስተር ሲቲንም ይገጥማል፣ ሊቨርፑልንም በእነዚህ ወሳኝ በተባሉት 5 ጨዋታዎች ይገጥማልና የነሱም መርሃ ግብር ራሱ በተለይ የሚያጓጓ ነው። ራሱ ለተመልካቹ የመጀመሪያዎቹ ሳምንታት መሆናቸው ራሱ የሊጉ አዲስ ጅማሮ ምን አይነት መልክ ይኖረዋል፣ አጠቃላይ የወደፊቱስ የሊጉ ቅርጽ ምን ይመስላል፣ የትኛው ቡድን ነው ለዋንጫ ይበልጥ ተጠባቂ ሊሆን የሚችለው የሚለውን ነገር በደንብ የሚያብራራ ይመስለኛል። አዎ ቅድም እንዳልከው እንግዲህ ከወትሮ በተለየ መልኩ ይመስለኛል የዚህ መርሃ ግብር ሲወጣ የመጀመሪያዎቹ ሳምንታቶች እጅግ ተጠባቂ ናቸው። እንደው ከአርሰናል ጀምሮ እስከ ዩናይትድ፣ ቼልሲ እና ማንቸስተር ሲቲ እና ሊቨርፑልን አነሳን እንጂ ሌሎች ከታች ከ5 በታች ያሉት ራሱ እርስ በራስ የሚገናኙበት አጋጣሚዎች አሉ። እነሱ ራሱ በሊጉ በጣም የሚጠበቁ ጨዋታዎች ናቸው። እነዛ ጨዋታዎች ራሱ የመጀመሪያዎቹ ሳምንታት አጋማሽ እስከ መስከረም መጨረሻ ድረስ የሚገኙ መርሃ ግብሮች ናቸው። ወደ ማንቸስተር ሲቲ እንለፍ። ሲቲ ባለፈው የውድድር ዓመት እንግዲህ የመክፈቻ ጨዋታውን ከ9 7ቱን ያሸነፈ ቡድን ነው። እንደምታስታውሰው ያው የሲቲ መንገራገጭ የጀመረው የሮድሪ ጉዳት ማስተናገድ ነው። አርሰናል ላይ በኤሚሬትስ የነበረው ጨዋታ የተሸነፉበት ጨዋታ በነበረው ወቅት ላይ ከፍተኛ ጉዳት የሴል ጉዳት አጋጥሞት ከውድድር ዓመቱ ውጪ የሆነበት ከዛች ቅጽበት ጀምሮ ነው እንግዲህ ሲቲ ያልሆነበት አጋጣሚ ተፈጠረው እንጂ ከዛ በፊት ያሉትን ጨዋታዎች የመክፈቻዎቹን ከ9 እንዳልኩ 7ቱን ማሸነፍ ችሏል። ስለዚህ ሲቲ በታሪኩ የመጀመሪያዎቹን የመክፈቻ ጨዋታዎች የማሸነፍ እድሉ እጅግ ሰፊ ነው እየተባለ ነው የሚገኘው። ሲቲ እና ማንን ያገኛል የሚለውን ስንመለከት ወልቭስን ከሜዳ ውጪ ያገኛል የመጀመሪያው ጨዋታ፣ ቶተንሃምን ኢታር ላይ ያገኛል፣ ብራይተንን ከሜዳ ውጪ፣ ዩናይትድን ኢታር ላይ ያገኛል፣ እንደዚሁም ደግሞ አርሰናልን ከሜዳ ውጪ ያገኛል። እንደው በዝርዝር እንመልከትና ወልቭስን አንጻራዊነት የመጀመሪያው ጨዋታ ያው ዘንድሮ ላለመውረድ የተቸገረው ቡድን ወልቭስ በሚቀጥለው የውድድር ዓመት ላይ ራሱን አጠናክሮ ሊመጣ ይችላል የሚል ግምትን በማግኘት ግን
አብዛኛውን በመቶኛ ለሲቲ ተሰጥቷል። ስለዚህ ከሜዳ ውጪ እንደማድረጉ ሲቲ ያው እንደዛም ሆኖ ለማንቸስተር ሲቲ የሚሰጠው ድል ይመስለኛል እሱ ራሱ። ከዛ ውጪ ደግሞ የወልቭስም ቅድም እንዳልከው ትንሽ ካሉት ቡድኖች ትንሽ ለዘብ ያለው ቡድን እሱ ይመስላል። አሁን በስኬጁል በእንትን በመርሃ ግብር ደረጃ ስታይ ከሌሎቹም ከአምስቶቹ ከአራቶቹ ስታየው በአንጻራው ማንቸስተር ዩናይትድ ደርቢ ነው፣ የማንቹሪያን ደርቢ ነው ተጠብቃለ። የፈለገ ማንቸስተር ዩናይትድ ዘንድሮ ከ1973-74 በኋላ የከፋ የውድድር ዘመን አሳልፏል ብትልም አርሰናል ሁለተኛ ወጥቷል ብትልም የፉክክር መንፈስ አለ እና ካሉት ቡድኖች መካከል ትንሽ ከተጋጣሚዎቹ አንጻር ምናልባት ሊያሸንፍ ይችላል ብለህ ልትወራረድበት ወይንም ደግሞ እንትን ልትልበት የምትችለው እሱ ነው ወልቭስ ነውና ከዛ ውጪ ግን አንዱ ምናልባት የቶማስ ፍራንክ ቡድን ምን አይነት ሊሆን እንደሚችል ከወዲሁ ለመገመት አዳጋች ነው። ምክንያቱም አዲስ ቡድን ነው የተረከቡት። እርሳቸውም በዚህ አይነት ሮል አዲስ ናቸውና ከዚህ ቀደም በነበራቸውም ልምድና ምናልባት የቶተናሙም ጨዋታ ባለፉት ጊዜያት የሲቲና የቶተናም ግንኙነት በተለይ በማውሪሲዮ ፖቼቲኖ ጊዜ ጠንካራ ቡድን ነበር። የቶተናም ቡድን በተለይ ለማንቸስተር ሲቲ ማይተኛ አይነት ቡድን አርገውት ነበር። ቶተናምን አግሬሲቭ የሆኑ ተጫዋቾች ያሏቸው ነበሩ። በጣም የፕሬሲንግ ቡድኖች ነበሩ ቢያንስ በማውሪሲዮ ፖቼቲኖ ጊዜና አሁን በብዙ መልኩ ቡድኑ ተቀያይሯል። በርግጥ ግን የትልቅነት አሁን ባለፈው የውድድር ዘመን አጥጋቢም የሆነ ውጤት በአንጅ ፖስቴኮግሉ ባያስመዘግቡም ነገር ግን ዘንድሮ በአዲስ እየተዋቀረ ያለ ቡድን ነው። አዲስ አሰልጣኝ ሾመዋል። ስለዚህ ይሄም የነሱ አንድ ፈተና ነው። ምክንያቱም የሚገጥሙት ማንቸስተር ሲቲ ነው፣ ያውም ደግሞ በሁለተኛው መርሃ ግብር ላይ እና አንዱ ተጠባቂ ጨዋታ ምናልባት የቶማስ ፍራንክ ቡድን ምን አይነት ቡድን ያስመለክተናል የሚለው ራሱ ምክንያቱም አንድ ቡድን ከትልቅ ቡድን ጋር ሲጫወት እንዴት ነው የሚጫወተው የሚለው ራሱን የቻለ አንዱ ለተመልካች አዝናኝና ምን አይነት ፍልስፍናን ይከተላል በተለይ ከትልልቅ ቡድኖች ጋር የሚለው የበላይነቱንስ የትኛው ቡድን ይወስዳል የሚለው መሰረታዊ ጉዳይ ስለሆነ ማለት ነው። ከዛ ውጪ የሚገጥመው ብራይተንን ነው። በአንጻራዊነት ስታየው ልክ ቅድም የወልቭስኑን እንዳልነው በአንጻራዊነት ስታየው ምናልባት ወደ ሲቲ ያጋርለ ሲቲ የንን ጨዋታ ምናልባት ሊያሸንፍ ይችላል ብለ ልታነሳ የምትችለው አንዱ የብራይተን ጨዋታ ነው። ከዛ ውጪ ማንቸስተር ዩናይትድን ይገጥማል። ማንቸስተር ሲቲ ምናልባት ከቶተናሙ ጨዋታ በኋላ ሌላ ፈተና ሊያመጣበት ይችላል ተብሎ የሚጠበቀው ጨዋታ የማንቸስተር ዩናይትዱ ጨዋታ ነው። ምክንያቱም ቀደምም እንዳልኩት ማንቸስተር ዩናይትድ ዘንድሮ የከፋ የውድድር ዘመን አሳልፏል። ነገር ግን ዘንድሮ ደጋፊውም ቀጣይ ዓመት ደጋፊውም ሩበን አሞሪምም የክለቡ ስፖርቲንግ ዳይሬክተሮችም አንዱ የሚጠብቁት ነገር ቡድኑ የሆነ ቦታ ላይ መድረስ አለበት። ምክንያቱም ዘንድሮ ያሳለፈው የውድድር ዘመን እጅግ የሚያስከፋ ነው በተለይ ለደጋፊዎቹ። ቀጣይ ዓመት በሶስተኛው ጨዋታ ላይ ነው ማንቸስተር ሲቲን የሚገጥሙት እና ይህም ተጠባቂ ጨዋታ ነው ተብሎ ይጠበቃል። ለማንቸስተር ዩናይትድም ለማንቸስተር ሲቲም ፈታኝ ይሆናል ተብሎ ይጠበቃል። ምክንያቱም በሁለቱ ቡድኖች መካከል ባለው የባላንጣነት ስሜት ምክንያት ይህ ጨዋታ የሚጠበቅ ይሆናል። አምስተኛውን ጨዋታ የሚያደርገው ማንቸስተር ሲቲ ከአርሰናል ጋር ባለፉት ጊዜያት ማንቸስተር ሲቲ አንደኛ ሲወጣ ሁለተኛ ሲወጣ ከነበረው አርሰናል ነው ሁለተኛ ሲወጣ ተፎካካሪ የነበሩት ሁለቱ ቡድኖች ባለፉት 3 የውድድር ዘመናት በሁለቱ እጅግ ተናንቀው የተፎካከሩበት አጋጣሚ ነውና የሚናቅ ጨዋታ አይደለም። አርሰናል ከባድ ስኬጁሎችን መርሃ ግብሮች ይገጥሙታል። አሁን በጨዋታ ደረጃ በወረቀት ደረጃ ስታይ ማለት ነው አንዱ የሚገጥመው ማንቸስተር ሲቲን ነው። ማንቸስተር ሲቲም ቀላል ተጋጣሚ ይሆንለታል ተብሎ አይጠበቅም አርሰናል። ምክንያቱም ባለፉት ዓመታት የነበረውንም የፉክክር ስሜት በተለይ ደግሞ ከዚህ ቀደም የነበረውን የፉክክር መንፈስ ልክ ማንቸስተር ዩናይትድ እና አርሰናል ጋር የነበረውን አይነት የፉክክር ስሜት ለማምጣት ቢያንስ ባለፉት 3 የውድድር ዘመናት በሁለቱ ተፎካክረዋል ሁለቱ ቡድኖች እና ምናልባት ይህ ጨዋታም ተጠባቂ ሊሆን የሚችልበት እድል አለ። አዎ እንግዲህ የዘንድሮ የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ላይ ለዋንጫ እኔ ከምጠብቃቸው በግንባር ቀደምትነት ከማስቀምጠው ቡድን መካከል የፔፕ ጋርዲዮላ ማንቸስተር ሲቲ ነው። ሲቲ እንግዲህ ያለፈውን የውድድር ዓመት በመማር አስከፊ የውድድር ዘመን እንደው ለነሱ ቢል ምክንያቱም
ለኔ አስከፊ አይደለም። ቢያንስ የአውሮፓ ሻምፒዮንስ ሊግ ላይ ገብቷል። ቢያንስ የውድድር ዓመቱን ሊጠናቀቅ ሲል ከአርሰናል ጋር የነበረውን የነጥብ ልዩነት ወደ 3 ነው ያጠበበው። ይህ ማለት ምን ያህል እየተሰራ የመጣ ቡድን እንደነበረ ወዲያውኑ ከጥሬ ተጫዋቾች የዝውውር መስኮት በኋላ ባለፈውም እንዳነሳ ነው ራሱን እየገነባ የመጣ ቡድን እንደሆነ ማሳያ ነው። ማንቸስተር ሲቲ የሚቀጥለውን የውድድር ዘመን ላይ ትልቅ ቡድን ሆኖ ነው የሚመጣው ብዬ ነው የማስበው። ምክንያቱም ያለመደውን ማንቸስተር ሲቲ አምና አይተነዋል። ባለፉት 8 ክረምታቶች ውስጥ ማንቸስተር ሲቲ ካለ ዋንጫ አጠናቆ አያውቅም። ይሄ ማለት ደግሞ ትልቅ ረሃብ ነው ለሲቲ 1 አመት ጋፕ መፍጠሩ። ስለዚህ የሚቀጥለው የውድድር አመት ላይ ሲቲ እጅግ ጎልቶ ነው የሚመጣው። 5ቱ መርሃ ግብሮችን ስትመለከታቸው ለማንቸስተር ሲቲ ቢያንስ የተወሰነ ነጥብ ልትሰጠው ትችላለህ። ምክንያቱም ባለሜ ክለቦች ዋንጫ ላይ አሁንም ምነግርህ ራሱን እየገነባ ያለ ቡድን ነው። እንደ ዲስአድቫንቴጅ እየተባለ የሚገኘው ባለሜ ክለቦች ዋንጫ ላይ ከታጩ ዋንጫው ሊያነሱ ይችላሉ ከተባሉት ውስጥ አንዱ ማንቸስተር ሲቲ ነው። እንደው ተብሎ ለፍጻሜ ከደረሰ ይሄ ክለብ ቢያንስ የ2 ሳምንትና የ3 ሳምንት ልዩነት ብቻ ነው። ተጫዋቾች በዛ ጋፕ ውስጥ እረፍት አያገኙም። ቀጥታ ፕሪሲዝን እንኳን ሳያደርጉ ወደ ውድድር ነው የሚሄዱት። ይሄ ለማንቸስተር ሲቲ ትንሽ ድካም ያለው ይባላል። ቅድም እንደገለጽነው ወልቭስን ያው ለሲቲ እንሰጠዋለን። ቶተንሃም የአዲሱ አሰልጣኝ የቶማስ ፍራንክ ወደ ለንደን መምጣት ቶተንሃምን በልዩነት እንመለከተዋለን ብዬ አስባለሁ። ባለፈው የውድድር ዓመት የአንጀል ፖስቴኮግሉ ቡድን ከ38 ያህል ጨዋታዎች 22ቱን መሸነፉ እጅግ አስከፊ የውድድር ዘመን እንደው በዩሮፓ ሊግ ላይ ያን ዋንጫ ማግኘታቸውና ወደ አውሮፓ ሻምፒዮንስ ሊግ መግባታቸው ለደጋፊው ፎይታ አምጥቶላቸው ነበረ። ያም ቢሆን ግን አሰልጣኙን ከማሰናበት ወደ ኋላ አሉ። በእርግጠኝነት የብሬንትፎርዱ አመለሸጋው የሚባሉት ቶማስ ፍራንክ ወደ ቶተንሃም መምጣት ብዙ ነገሮችን የመቀያየር እድል ይኖራቸዋል ነው። ያው ቀደም ሲል የነበረውም በአንጀል ፖስቴኮግሉ የነበረው ቡድን ባለፈው አመት ላይ ሲቲ ጥሩ ባልነበረበት ጊዜ 4-0 ማሸነፉ የሚታወስ ነው። ያ ምንም ልትለው አትችልም። ሲቲ ሁሉም ክለብ ማለት ትችላለህ የሚያሸነፉ ቡድን የነበረ ተጫዋች ስብስብ የነበረበት ነው። ዘንድሮ ግን ያ አይደለም። ስለዚህ የቶተንሃምም ከባድ ሊሆን ይችላል ከአሰልጣኝ ቶማስ ፍራንክ ላይ ገና የአንድ ወር ከምናምን እድሜ ስላለው ፕሪሲዝኖች አሉ። በዛ ልክ ደግሞ የተጫዋቾች የዝውውር መስኮት መከፈቱ የትኛው ተጫዋች ወደ የትኛው ቡድን ይሄዳል የሚለውን ገና ባላወቅንበት ሁኔታ ላይ እርግጠኛ ሆነ መናገር ባችልም፣ ነገር ግን ካሉት ወይም ደግሞ ከነባር የውድድር ዘመናቸው አንፃር የተነተነው እንገኛለን። ብራይተንም ቅድም እንዳልከው ነው። ብራይተን ብዙ ተጫዋቾችን በማፍራት የሚታወቅ ቡድን ነው። ለተጋጣሚ ቡድን አስቸጋሪ የሆነ ቡድን ነው። ብራይተን በሜዳው ነው ማንቸስተር ሲቲን የሚገጥመው። እሱም ትልቅ ተጋጣሚ ሊሆን ይችላል ብዬ ገምታለሁ። የኢትሃዱ የማንቹሪያን ደርቢም እጅግ ወሳኝ ጨዋታ ነው። ማንቸስተር ሲቲን ከዩናይትድ የሚያገናኘው ጨዋታ ዩናይትድን የምትለካው በሚቀጥሉት 3 ጨዋታዎች ነው። አርሰናል ጋር የነበረውን ጨዋታ በምን ያህል ደረጃ ያሸንፋል፣ ከፉልሃም ጋር የሚኖረውን ጨዋታ አለ፣ ከዛ በርንሌን አድርጎ ነው ወደ ሲቲ የሚሄደው ማንቸስተር ዩናይትድ ራሱ። ስለዚህ ባሉት አቋማዊ መለኪያ ያንን ጨዋታ አድርገህ ነው የሁለቱን የማንቹሪያን ደርቢን የምትለጋው። ምንም አለ ምንም ማንቹሪያን ደርቢ ሁለቱም መጥፎ ቢሆኑም አንዱ ጥሩ ባልሆነበት ጊዜ ሁልጊዜ የደመቀ ጨዋታ እንደምናይ የሚጠበቅ ነው። ሌላው ትልቅ ተጋጣሚ የሚሆነው አርሰናል ነው። የአምስተኛው የማንቸስተር ሲቲ በውድድር ዓመቱ ላይ ስኬጁሉን ስናየው ሲቲ ላይ እንግዲህ ከሜዳ ውጪ መጫወቱ ኤሚሬትስ ላይ ማድረጉ ለአርሰናል ትልቅ እድል አለው። ለሲቲ ደግሞ ትንሽ ሊከብደው ይችላል። ከስብስቡ አንፃር ደግሞ እጅግ ተፎካካሪ የሆነ ጨዋታ የምናይበት ይመስለኛል። በአጠቃላይ እንግዲህ የማንቸስተር ሲቲ የውድድር ዓመቱ የመጀመሪያዎቹ 5ቱ መርሃ ግብሮች እነዚህን ይመስላሉ። አዎ በንጽጽርም ስታየው ማንቸስተር ሲቲ የሚገጥማቸውም ተጋጣሚ ቡድኖች እንደ ኦፕታም መረጃ ከሆነ 92.7 ገደማ የሚሆን የተጋጣሚ ቡድኖቹን ጥንካሬ ሬት አድርጎ አስቀምጠዋል እና ይህም ከዚህ ሁለቱን በተለይ ማንቸስተር ዩናይትድ እና አርሰናልን ከጠቀሰን ቼልሲም እንደዚሁ የተሻለ የምትለውን አይነት ነው። ምክንያቱም ቡድኑ እየተገነባ ያለ ቡድን ነው። ወደፊት ምናልባት ለዋንጫ ተፎካካሪ ይሆናል ተብሎ ምክንያቱም ባለፉት አመታት በፕሪሚየር ሊጉ ላይ ንግስናውን ከያዙ ቡድኖች መካከል ማንቸስተር ሲቲ ይጠቀሳልና በቀጣዩ የውድድር ዘመንም ተፎካካሪ ይሆናል ተብሎም ይጠበቃል።
አዎ የሁለት ጎራ ልዩነት ይዘው ነው እንግዲህ አሁን እያየናቸው የምንገኘው ማንቸስተር ሲቲን እና ማንቸስተር ዩናይትድን ነው። ማንቸስተር ሲቲን አነሳን፣ መጨረሻ ላይ በልዩነት እያነሳ ነው ዩናይትድን ነው። ዩናይትድ ባለፉት 10 ዓመታቶች ውስጥ አድርጎት የማያውቀውን ከየትኛውም ምንድነው የሚባለው የአውሮፓ መድረክ ተሳትፎ ውጪ ሆኖ ነው ዘንድሮ የሚጀምረው የ2025 26 የውድድር ዘመንን። ይሄ ማለት በየትኛውም የአውሮፓ ሊግ አይሳተፍም። ቅድም እንዳልኩ የውስጥ ሊግን በልዩነት ይዞ ነው የሚሳተፈው። ይሄ ለአሰልጣኝ ሩበን አሞሪም ትልቅ እድል ይመስለኛል፣ ለማንቸስተር ዩናይትድ ትልቅ እድል ይመስለኛል። ምክንያቱም የውስጥ ሊጋቸውን አጠናክረው ነው የሚሄዱት። ቢያንስ ፕሪሚየር ሊጉን በምን ያህል ደረጃ ይሄዳሉ የሚለውን ጉዳይ እናነሳለን። ዩናይትድ ከአራቱ ቡድኖች በአንጻራዊነት ስታዩ ከሶስቱ ቡድኖች የተሻለ ግምት ሰጠዋለ። ከባድ ተጋጣሚ ልትለው አትችልም። ከአርሰናልም ከሊቨርፑልም ከሲቲም አንጻር ስታየው አርሰናል ከሜዳው ላይ ነው አርሰናል የሚገጥመው። የመጀመሪያው ጨዋታ ፉልሃምን ከሜዳው ውጪ፣ በርንሌን ኦልድ ትራፎርድ ላይ፣ ሲቲን ኢታር ላይ ከሜዳው ውጪ፣ እንደዚሁም ደግሞ ቼልሲ ያለ ኦልድ ትራፎርድ ላይ ይገጥመዋል። በአንጻራዊነት ስትመለከተው ሶስቱ ትንሽ ከበድ ያሉ ነው የሚሆኑት የፉልሃም ከዛም በተረፈ የበርንሌ አንጻራዊ ስታዩ ቀለል ያለ ጨዋታ ይመስለኛል። የቀደም ስለደጋገምነው ነው አርሰናል ከዩናይትድ የሚያደርጉት ጨዋታ የኦልድ ትራፎርድ ላይ መሆኑ ግን በሚቀጥለው የውድድር ዓመት ላይ ምን አይነት ቡድን ነው ተገንብቶ የሚመጣው? ዩናይትድስ ከባለፈው ምን ተምሮ ይመጣሉ? የትኞቹንስ ተጫዋቾች የማስፈረም እድል አላቸው? ባለፈው አንዱ ያነሳነው ጉዳይ አርሰናል በዝውውር መስኮቱ ዝም አለ። እውነት ለመናገር ዩናይትድ አንድ ተጫዋች ስላስፈረመ ነው እንጂ ዩናይትድም ዝም ብሏል እስካሁን። ምንም ያህል ተጫዋቾች ለነገሩ በሁለት ነገር ነው የተጠመደው ዩናይትድ። አንድ አዲስ ተጫዋች በማምጣት መጠመድ፣ ሁለት ደግሞ ነባር ተጫዋቾችን በመልቀቅ። ለምሳሌ ከሚመጡት በላይ የሚለቁት ተጫዋቾች እጅግ ሰፊ ናቸው። ዩናይትድ ውስጥ የማይፈለጉት ተጫዋቾች፣ ለሩበን አሞሪም የጨዋታ ፍልስፍና የማይመቹ ብዙ ተጫዋቾች አሉ። ከዛም በላይ ደግሞ የሚያከራክሩ ተጫዋቾች አሉ። ይልቀቁ አይልቀቁ የሚል ይሄ ለዩናይትድ ትልቅ የቤት ስራ ሆኖባቸዋል። የማቲያስ ኩና ከወልቭስ ማምጣት ትልቅ እንድምታ አለው። ትልቅ ተጫዋች ነው። ሊጉን መልመዱ ባለፈው የውድድር ዓመት ላይ ከ20 በላይ ጎሎችን ማስቆጠሩ ለዩናይትድ ይጠቅማል ብዬ ገምታለሁ። ነገር ግን በቅርጽ አንጻር ዩናይትድ ምን አይነት ቡድን ሆኖ ይመጣል የሚለውን ጉዳይ ማንሳት እንችላለን። የሩበን አሞሪም የጨዋታ አቀራረብ ወይንም ደግሞ ፍልስፍና ባለፉት ጊዜያትም ስናነሳው ነበር አይደል? በጣም ታክቲካል ግትርነት አለባቸው ተብሎ ተደጋጋሚ ይነሳል። ይሄ የ3-4-3 ፍልስፍና ቢያንስ እዚህ መጥተው እየሰራ አይደለም። ቢያንስ ተግባራዊ የሆነ ወይንም ደግሞ ፕራክቲካል የሆነውን ነገር ስንመለከት ማለት ነውና እየሰራ አይደለም። አንዱ የሚነሳው ነገር እሱ ነበር። ከታክቲካል ተጫዋቾቹ እርሳቸው ለሚፈልጉት አይነት ቅድምም አንተ ብለዋል፣ እሷቸው ለሚፈልጉት የጨዋታ አቀራረብ የማይሆኑ ናቸው ተብሎ ይነሳል። በእርግጥ ወደ እንግሊዝ በመጡ በመጀመሪያው የውድድር ዘመናቸው በ3-4-3 የተጫወቱና ውጤታማ የሆኑ ተጫዋቾች አሰልጣኞች እንብዛም አትመለከትም። በተለይ የምናነሳቸው አሉ። በእርግጥ አንቶኒዮ ኮንቴ ከዩቬንቱስ ቼልሲ ከመጡ በኋላ የተወሰኑ ሞመንቶችንም ካዩ በኋላ ነው እርሳቸው በ3-4-3 ተጫውተው በኋላ የፕሪሚየር ሊጉ ሻምፒዮን መሆን ችለዋልና ስኬታማም ሆነዋል። በእርግጥ የተጫዋቾቹ ባህሪም ምን አይነት ነው የሚለው አሁን አንቶኒዮ ኮንቴ ነው እንደ ማንጻሪያ ልናነሳ የምንችለው። ሌላ አሰልጣኝ እንደዚህ ቢያንስ በቅርብ ዓመታት አልተለመደምና እርሳቸውም የጨዋታ አቀራረብ በእርሳቸው የጨዋታ አቀራረብ ላይ ፊት የሚያደርጉ የሚገጥሙ ተጫዋቾች የነበሯቸው ናቸው። እነ ማርኮስ አሎንሶ ነበሩ በዛ ጊዜ። እንደምናስተሰው በቀኝ የተከላካይ ስፍራ ላይ ቪክተር ሞሰስን ያሰልፉት ነበር። እንደምታውቀው በግራ የፊት መስመር ተጫዋችነት ቦታ ላይ ነበር የምናውቀው ቢያንስ። ግን እርሳቸው ሌላ ቦታ ሰጥተውት በቀኝ የተከላካይ መስመር ስፍራ ላይ እንዲጫወት አድርገዋል። ተከላካዮቹም እንደዚሁ ሶስቱ ያሰልፏቸው የነበሩት ተጫዋቾች እነ ጋሪ ካሂል፣ አዝፒሊኩዌታ ለእሳቸው የጨዋታ አቀራረብ የሚስማሙ ነበሩ። አሁን ስትመለከት ግን እንደዛም አይነት ካራክተር ያላቸው ተጫዋቾች አይደሉም። የሩበን አሞሪም ቡድን እየለቀቋቸው ያሉትም ተጫዋቾች ያንን ያሳያል። ምክንያቱም ቡድኑን ሲረከቡም በተጫዋቾች ያስፈረሟቸው ተጫዋች የኤሪክ ቴናግ
ምንድነው ያስፈረሟቸው ተጫዋቾች ነበሩና ብዙ እሳቸው አስፈረመው የተገለገሉባቸው አይነት ተጫዋቾች አልነበሩም እና ምንድነው ሰር አሌክስ ከወጡ በኋላ ቡድኑ በብዙ መልኩ ተቀያይሯል። ራልፍ ራኒክም አንድ ጊዜ ቡድኑ ይሄ የልብ ቀዶ ሕክምና ያስፈልገዋል ብለው ተምሳሌታዊ በሆነ መንገድ ገልጸው ነበርና ብዙ መቀየር ያለባቸው ነገሮች አሉ ማንቸስተር ዩናይትድን ስታስብና ስለ ስኬጁሉ ስታነሳ ግን አሁን የመጀመሪያውን ጨዋታ የሚገጥሙት አርሰናልን ነው። ከአርሰናል ጋር ባለፉት 6 ጨዋታዎች አርሰናልን ማሸነፍ አልቻሉ ማንቸስተር ዩናይትዶች እና እንዴት የበላይነት እየተወሰደባቸው እንደሆነ የሚያሳይ ነው። ምናልባት ይሄ የዚህ ጨዋታ ውጤት ምን ይሁን ምን ሌላ ነገር ነው። ግን ደግሞ ቁጥራዊ መረጃዎችን ስታይ ባለፉት 6 ጨዋታዎች ማንቸስተር ዩናይትድን አርሰናልን ማሸነፍ አልቻሉም እና በዚህ ስኬጁል መሰረት ደግሞ 3 የቶፕ 4 ቡድኖችንም ይገጥማሉ። አንዱ ከባድ ነገር ይሄ ነው። ምክንያቱም ቅድምም እንዳልከው ጥሩ ሊሆን ይችላል የቶፕ 4 ቡድኖችን ቶፕ 6 ቡድኖችን መግጠም አስቀድሞ መግጠም ጥሩ ሊሆን ይችላል። ግን ደግሞ በአንጻራዊነት የነሱ ውጤት ጥሩ ካልሆነ የቡድኑ ስነ ልቦና ላይ ትልቅ ጫና ያሳድራልና የመጀመሪያው ጨዋታቸው አርሰናል ነው። በአንጻራዊነት ቀጣይ የፉላም እና በርንሌይ ጨዋታ ትንሽ የተለሳለሰ ሊመስል ይችላል። ነገር ግን ማንቸስተር ሲቲ እና ቼልሲን የሚገጥሙት ጨዋታ እጅግ ከባድ ጨዋታ ነው። ኦፕታም 94.6 ሰጥቷቸዋል። የነዚህ የተጋጣሚ ቡድኖች አቅም 94.6 በመቶ ነው። ማንቸስተር ዩናይትድ በአምስቱ ጨዋታዎች ውስጥ ከባዱ የሊግ ጨዋታ በአምስቱ ጨዋታዎች የሚያደርገው ማንቸስተር ዩናይትድ ነው ብሎ ትንበያውን አስቀምጧልና ምናልባት የተጋጣሚ ቡድኖቹን ጥንካሬም ስታስብ በዘንድሮ የውድድር ዘመን ምን አይነት የውድድር ዘመን አሳልፈዋል እነዚህ ተጫዋቾች አርሰናል፣ ማንቸስተር ሲቲ እና ቼልሲ የሚለው ቼልሲ በወጣቶች የተገነባ ቡድን ነው። ማንቸስተር ሲቲ እንዲሁ ራሱን እየገነባ ያለ ቡድን ነው። አርሰናል ባለፉት 3 የውድድር ዘመናት ለዋንጫ ሲፎካከር የነበረ ቡድን ነውና ምናልባት ለማንቸስተር ዩናይትድ አዲስ ፈተና ይዞ የሚመጣ ይሆናል ተብሎም ይጠበቃል። አዎ የመጀመሪያው የውድድር ዓመት እንግዲህ ለዩናይትድ እጅግ ያው ቅድም እንደገለጽ ነው ትንሽ ከበድ ሊል ይችላል የሚሉ ግምቶች ይኖራሉ። ተጋጣሚዎቹ ናቸው። ቅድም እንዳለው ከአርሰናል በኋላ ፉልሃምን ነው የሚገጥመው። ፉልሃምም ከባድ ቡድን ነው፣ ምንም ጥያቄ የለውም። ባለፉት የውድድር ዓመት ላይ እንግዲህ እጅግ ለዩናይትድ በተለይ ደግሞ እጅግ አስፈሪ የሆነ ቡድን ነው። ከሜዳ ውጭም በሜዳውም ያሸነፈበት አጋጣሚ አለ። በሁለቱ የውድድር ጨዋታዎች ላይ በርንሌይን የስኮት ፓርከሩ በርንሌይ እንግዲህ ለዩናይትድ እንደ አንጻራዊ ስትመለከት ሊቀለው ይችላል ነው። አንደኛ ኦልድ ትራፎርድ ላይ መደረጉ፣ ሁለተኛ ቅድም እንዳነሳ ነው በሊጉ የመቆየት እድላቸውን ይዘው ነው እየተጫወቱ የሚገኙት። ከዛ በተረፈ ደግሞ ከሻምፒዮንሺፑ እንደመምጣታቸው ዩናይትድ ደግሞ ልምድ ያለው ተጫዋቾችን ይዞ እንደማካተቱ ዩናይትድ ልሰጠው ትችላል። ይሄም ሲቲ የማንቹሪያን ደርቢ ነው፣ ቅድም እንዳነሳ ነው ምንም ጥያቄ የለውም። ይሄን ጨዋታ ይሄ ነው ብለህ የምትገምተው አይደለም፣ ወቅታዊነት ይወስነዋል። ይሄ ጨዋታ አሁን ለምሳሌ ነሐሴ መጀመሪያ ላይ የሚጀምሩ ጨዋታዎች ናቸው። እየሄደ ሳምንታቶች መስከረም አጋማሽ ላይ የሚሄዱ ጨዋታዎች ናቸው የሚሆኑት። ስለዚህ መስከረም ላይ የሚኖሩ ጨዋታዎች ከወቅታዊ ብቃት አንጻር ምን ሊሆን እንደሚችል መገመት ከባድ ይመስለኛል። የመጨረሻው የዩናይትድ ተጋጣሚ ኦልድ ትራፎርድ ላይ የሚኖረው ጨዋታ ቼልሲ ነው። ቼልሲ በዘንድሮ የውድድር ዓመት ላይ የዓለም ክለቦች ዋንጫ ላይ የተሳተፈ ነው። ያው ተጋጣሚው ሎስ አንጀለስ ቢሆንም ባለፈው ማሸነፉ የሚታወስ ነው 2-0 ዲያላፕ እንግዲህ ወደ ቼልሲ መቀላቀሉ አስፈሪውን አጥቂ ማምጣቱ ትንሽ ለተጋጣሚ ቡድኖች አስቸጋሪ ነው። ምክንያቱም በኢፕስዊች ታውን ላይ በተለይ አብዛኞቹ ቡድኖች ፈትኗቸዋል። ዩናይትድንም በጣም የፈተነ ተጫዋች ነው። እንደው ለዩናይትድ ፈታኝ ከሚባሉ ተጫዋቾች መካከል የቼልሲ መካከል አንዱ ሌላፕ ልታነሳው ትችላለህ። ከዛ በተረፈ ባለፈው የውድድር ዓመት ላይ ከአጋማሹ በኋላ እንደውም እጅግ የተቀዛቀዘ የነበረው ፓልመር ኮል ፓልመር ብቃት ወደ ቀደመ መመለሱ ቼልሲም አሁንም የማይገመት ቡድን ነው። ምክንያቱም ተቀናቃይ ቡድን ነው። ሁለተኛ ነገር በአውሮፓ መድረክ ላይ የሚሳተፍ ቡድን ነው። እንደነዚህ አይነት ነገሮችን ይዞ እንግዲህ ወሳኝ ጨዋታ ይመስለኛል። በአጠቃላይ እንግዲህ የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ያነሳናቸው ጉዳዮች እነዚህ ናቸው። አዎ የቼልሲን አንስታል በተወሰነ መልኩ
በንጽጽር ስታየው ቅድም እንደጠቀስነው ፓላስ፣ ዌስትሃም፣ ፉላም፣ ብሬንትፎርድ እና ማንቸስተር ዩናይትድን ይገጥማል። እንደ ወብታ መረጃ ከሆነ ለስለስ ያለ መርሃ ግብር ነው የገጠመው። ከዛ ውጭ ግን ከማንቸስተር ዩናይትድ ጋር በተያያዘ አንድ ነገር ለመጨመር የአፍሪካ ካፕ ኦፍ ኔሽን ዋንጫ ይደረጋል በቀጣዩ የ2026 የውድድር ዘመንና በዲሴምበርና በጃንዋሪ ላይ ነውና ታህሳስ ጥር አካባቢ የነዚህ የአፍሪካ ቡድኖች ጨዋታ ይደረጋልና እንደምታውቀው የሊግ ጨዋታ በዚህ ጊዜ አይቋረጥም። ወደ ብሔራዊ ቡድን መሄዳቸው አይቀርም አንዳንድ ወሳኝ ተጫዋቾች እና ከዚህ ጋር በተያያዘ ምናልባት ትልቅ ተጠቂ ሊሆኑ ይችላሉ ተብለው ከሚታሰቡ ቡድኖች መካከል አንዱ ማንቸስተር ዩናይትድ ነው። ምክንያቱም በርካታ አፍሪካውያን ተጫዋቾች አሉ። ሊቨርፑልን ብታነሳ መሐመድ ሳላ ሊሄድ ይችላል። ኦማር ማርሙሽ ከማንቸስተር ሲቲ ሊሄድ ይችላል። አያት ኑሪ እንዲሁ ሊሄድ ይችላል። ነገር ግን ማንቸስተር ዩናይትድ ጋር ስትመጣ ብዙ አፍሪካዊ ተጫዋቾች አሉ ወደዛ ሊሄዱ የሚችሉና ምናልባት 6 ጨዋታዎች አሁን እንደ ብሔራዊ ቡድኖቹ ጥንካሬና አካሄድ እስከ መጨረሻው የሚሳተፉ ከሆነ እስከ 6 ጨዋታዎች